የገጠር ልጅ የሚባለው ልጅ አገናኝና ልጅቲቱ ከጠቅላይ የምትጨርፈው ነገር ካለ ጠቅላይ ወዶ ጌታ እንደወራኛ ነው የምንሰራው እና ለምሳሌ ወይ ሳይወጥ ወይም ዱባይ ያላቸው ግን የገጠር ልጅ ጋር መታገናኝ ነው። እኛ የእነሱን ቦታ ማይታወቅ ነው። እነሱ ቦታ ነው የሚመጡ እንዳንናገረው መጀመሪያ እንደገና ልጅቲቱን አይተናታል ያለውን ሰው ስጡንና መረጃ አገናኝና እኛ በስልክም ቀጥታ በፊት ለፊት ሄደን ወይ ያወጣል ሁሉም አለ ጥሩ። እሺ ለገጠር ልጅ ሼር አድርጉለት። ልጅቱን አይቻታለሁ ብላ ለዳይሬክት ልጅቱን ያየቻትን ሴትዮ አላገኘናት። ከሳውዲ ወደ ኢትዮጵያ የሚገቡ ወንዶች ከዋሻው አውጥተው እችሊ ወደ እነሱ ሲደበልቋት ስለታመመች ወደ እነሱ ሲደበልቋት ይሄ ልጅ እችሊ በሩቅ ያያታል። እችሊ ሞተች የተባለችው አይደለችም እንዴ ብሎ ሲጠይቃት እርሷ አልሞተችም፣ ወደ ጓዳ ውስጥ ብትገባ ማብራት አለ፣ ሙከየፍ አለ፣ የአገር ሴት ነው ያለው። እኔ 4 ዓመት እዚህ ውስጥ አሁን ስላመመኝ ነው አውጥተው ይጣሉኝ። ሃናን እዚህ ውስጥ ነው አለችው። ከወጣሁኝ ወጣሁኝ፣ ካልወጣሁኝ ልጄን ለኢትዮጵያ ሕዝብና ለቤተሰቦች አደራ ብያለሁ ብላለች ብለው ያቺ ከዛ ዋሻ አውጥተው ልጆቹ ጋር ይዘዋት ቀጥታ ኢትዮጵያ ገብታ ከቤተሰቦቿ ጋር ተገናኝታለች አሉ። አሁን ልጁ በቃ መረጃ ሊሰጠን አልቻለም። የእሷን ልጅ ቁጥር ቀጥታ ዳይሬክት እሷን ያገኘቻትን ቁጥር ለማግኘት ልጁን እያናገርን ነው። ይሄ አንደኛ ነው። ሁለተኛም እንደዚሁ እርጉዝ ሆና ከዛ ያወጧት እዛውም እንዳለች ተናግራለች እዛው። ሶስተኛ እንደዚሁ ወንድ ልጅ ወደ 4 5 ሰዎች በሰው ላይ ነው እንጂ እዛ እንዳዩዋት ተናግረዋል። የገጠር ልጅ ያለው የገጠር ልጅ ሼር አድርጎለት የገጠር ልጅ በነገራችን ላይ የገጠር ልጅ ጌትነት ይችላል ነው ቻለው የሚሉት አንድ ቤተሰብ መሆናቸውን ሰምተናል። ምናልባት እውነቱን ላይናገሩሉ ይችላል። ይሄ የሁሉም ሀሳብ ነው። ስለዚህ የገጠር ልጅ የሰጠው ሀሳብ እኛ እየሄድን እያለ በገመድ መሰቀያው ስንደርስ እለፉኝ አለችን። እኛን ሁለቶቹ ደላላ እሷ ጋር ቆሙ። ሁለቶቹ ደላላ እኛን ይዘውን ከወዳ አስቀመጡን ከአፋፉ። አቤት እሺ ላክ በዛ ላክ። ስለዚህ እኛ 4 ሰዓት ጠበቅናት። በኋላ ከ4 ሰዓት በኋላ መጥተው ሙታ ቀበርናት አሉን ነው ያለው። እንግዲህ የገጠር ልጅ ጥሩት ይምጣ ግባ። በእኔ አንድ ልበልና ልውረድ። ጆከር አሁን የገጠሪ ከመጣ የምጠይቀው እዛ አካባቢ በ4 ሰዓት ልዩነት ቀበርናት አሉ። በረሃ ነው ያሉ። አካፋ ማቴሪያል ሳይት አምጥተው በ4 ሰዓት ቀበሯት። በ4 ሰዓት ፍጥነት የሰው ልጅ ይቀበራል ወይ? የገጠር ልጅ አሁን ያለው በ4 ሰዓት ልዩነት ነው ያለው። ማቴሪያል ከየት አምጥተው ቀበሯት? አይችሉም። በ4 ሰዓት ውስጥ መቅበር አይችሉም። ሁለተኛ ነገር ተመልሰው ወይ እዛ አካባቢ ካለ ሰው አንስተው ወይ ለሚያልፍ ሰው እንደዚህ ማቴሪያሉን አስመጥተው ይቀብሩ ካልሆነ በስተቀር እንጂ እኛ መንገዱን እናውቀዋል። እንደዚህ አይነት መታለል አይሆንም። መሞቷን ሲቀብሩ በቪዲዮ ማስረጃ ያምጡ። በቪዲዮ እና ፎቶ አንላቀቃትም። ሳውዲ ካለው ደላላ ጋር መያዝ ያለበት አሁን መነሻ ዛሬ አይደለም። የሳውዲ መንገድ የታወቀ መነሻ የተነሳችበት ሰው ነው መያዝ ያለበት። ወንድሜ ነው ወንድሜን ለማገናኘት ነው ምናምን የሚባል ነገር አውቀነዋል። የራሳ ልጅ ነው አውቀነዋል። የራሳ ልጅ ነው። ኢቃማ አውጥቶ ስሙን ቀይሮ ሳውዲ ውስጥ የሚኖር ነው ብለዋል። አውቀነዋል። እሱ በቃ ስለዚህ እሱ ነው መያዝ ያለበት። እሱ ሲያዝ ጉሮሯቸውን ይዞ ያወጣታል። ወደደም ጠላ ቤተሰቦችን ሲፈራ እዛ ያወጣታል። የእነሱም ስራቸው ስለሚበላሽባቸው ተክለ የሚባለው በእሱ መስመር የምትሄዱ አሁንም ማቆም አለባቸው። አሁን ምን አለ መሰላችሁ፣ ይሄን ልጁ እዛው ነው ያለው፣ ደላላ ነው። ሁሉንም ታሪክ ያውቀዋል። ልጅቱ ከዚህ ይዘዋት ሄዱት የገባችበትን ትክክለኛውን ነገር አሁን
የገጠር ልጅም ብቻ አንድ ጊዜ እንድታገናኙ ነው የሚፈልገው እሱ። እኔ ያናገርኩት ይሄኛውን እሱ ግን ከዛ ቦታ ላይ ከታወቀ ቦታውን ትክክለኛ የገጠር ልጅ ከተናገረ ሐዋሹን ሀታ ማለት ነው ልጅቱ ባትገኝም ውቲ ተይዞ ያን ቤቱ ይፈተሻል። አንገታቸውን መያዝ ይቻላል። ምንም ችግር የለውም። ይሄ አብሮ እዛ የሚሰራ አጠቃላይ ይተዋወቃሉ ሁላቸውም። ቦታውን ሐዋሹን ይናገር የገጠር ልጅ። ከዛ ውጭ ላለው ይሄ ራሱ አስገቡት። እኔ ጨርሰዋለሁ። በዚህ በኩል ያለው አስገቡት። እንግዲህ ሌባው አይደለም ተደጋጋሚ ሲጠየቅ ማለት ትችላለህ። ወደ ኋላ አጃም ሲሄድ ይላሉ። ስለዚህ አውራ እስኪ አንተ የት ነህ አንተ? እኔ ያለሁት እዚህ ነው፣ ግን ተወዲያ በውስጥ ተጥፎልኝ ነው። የጊዜው ደላላ ደውሎላቸው ልጅቱን ለቁ ጠባት አንጡብን ብሏቸው ልጅቱን አንለቅም የፈለጉትን ያንጡ እያሉ እየዛቱ ነው ማለት ነው። ልጅቱ እንዲህ ያለኝ ዛሬ አስወራ የራሱ ልጅቱ ታይታ እያለቀሰች ነው ብለዋል። እንደምትጣጣ ፋኖ እንደሚይዝትባቸው በስራ ስርዓት ተነግሮኛል። እኔ በሚስጥር ማለት ነው። ተወዲያ የእኛ ልጆች ይዛሉ። ስማ አዳምጠኝ። እኔ ነው የት ነው ያለህ አንተ? እኔ ያለሁት ሳውዲ ነው። እኔ ያለሁት እዚህ መካ መንጠቃ ላይ ነው ያለ። የእኛ ልጆች ተወዲያ እየመጡ እሱ ጋር እዚህ ትግሮቹ ጋር አሉ። ይሄ ጊዜው ደላላ ደውሎላቸው ሲጨቃጨቁ በሚስጥር እዛ አዳምጠዋቸዋል። የእኛ ልጆች እዛ አሉ። ታሳግተናል፣ መረጃ ወጥተህ ብታቀብል ታስገድለናለህ ብለው በሚስጥር ነው የነገሩኝ። ለእኔ የደውሉልኝ ማለት ነው። አሁን ደውለው ነው የነገሩኝ። ልጆቹ እዛ አሉ እና ዛሬ ራሱ አስወራኝ ልጅቱ ታይታለች። እርግጠኛ ነህ? እርግጠኛ ነኝ 100% ከመች ነው ማን የሚባለው ደላላ ደውሎለት እና ያኛው ተክላይ የሚባለው ትግሬ ትጨቃጨቁ ልዩ ሰምቻቸዋለሁ እና አሳልፋ እንዲያትሰጥብን ልጅቱ እንዲያለኝ ነው በሚስጥር አቀበላቸው ብሎ እያለቀሰች ነው ብለዋል። ልዩ የነገረኝ በሚስጥር ነው። እንደዚህ ነው እንዳትል ቁጥሬንም እንዳትሰጥ። ይህንን ቁጥር እነሱ ያውቁታል። ልዩን እዚያ የሆነ ጉዳት ያደርሱብኛል። የእኛ ልጆች እዚያ 4 ልጆች አሉ። ስልክ ቁጥር አለህ? የተክላይ የለኝም። ምን የነዛኞች ልጆች የለኝ። ያኛው ልዩ ብቻ በኤሞ ነው እኔ ጋር የምናወራው በኤሞ ነው። የኤሞ ቁጥሩ ደግሞ አመጣልኛ ላይ ልዩ ማለት ታዛ ነው ሀያ ላይ። የት ላይ ነው አሁን አለች የምትለው ቦታ? እነ ተክላይ ጋር እነ ተክላይ ሐዋሽ ናት። ዛሬ ራሱ ታይታለች። ልጅቱ ዋሻ ውስጥ ናቸው። የእኛ ልጆች እዛ ራሱ ወደ 3 ልጆች አሉ። አሁን ወደዚህ ሊጮማቸው ነው። ታዲያውናቸው እና እንጭናለን ብሎ ተደወሉልን። አብሽር ረሳተ ይችላል እንጂ አልሞተችም። አካባቢ ነው ጠይቀው አልሞተችም ልጅቱ ትቷለች በህይወት። የት አካባቢ ነው? የት ያለው ብር ይሰጥ ተባብሎ ሲጨቃጨቁ የእነሱ ዋሻ የት ነው? ዋሻ የት ነው? ጠይቀው እስኪ። ሐዋሹ እነሱ ያሉበት ዋሻው ቆይ ቆይ አላስ ድምፅ ሩቃል እንግዲያውስ ነው እነሱ የሚወጡበት በቃ ደውላለሁ። እሺ አስለቀቀ። ቤተሰቡ ጋር ነው የምሄደው። ሰው አለኝ 5 ሰው ራሳ ላይ በቃ አሁን ያስፈልገው የሰው ነፍስ ተክላይ ጋር ሄዳለሁ በል ይሄ ጅዳው ነው ይችላል። ቆይ ቁጥር ልኮልኛል። አሁን ጥሩ ሳይታለች እየተባለ ነው እዛው